ያዥኛለ አንቺን በልቤ አበባ በጄ እንደው ለቴን ነው የምልሽ እንደ ፈጣሪ ስራ ሆነና እድገቱን እዛ ጋር ቆመ እንጂ ቢቀጥል የት ነው የሚሄደው? ጭራሽ እንደተሳቢ የጎታቸው ልትሄጂ ነው? ግጪ ልብላ አፈር ልብላ እኔ አፈር ልብላ ሰውነቴ እየተንቀጠቀጠ እኮ ነው። ልብላ በፊት ልብላ። እሺ ተበያለሽ። ሰውነቴ እየተንቀጠቀጠ እኮ ተበያለሽ። ሂጂ ቁሚ ምጪ። በቃ ሌላ ግጥም አትጠብቂ፣ ተመልሰሽ እንዳትመጪ። መቼስ አንቺ ጉደኛ ነሽ መላጣም አታጪ። ናቲሻ እቺ ለራሱ ነው። የድሬዳዋ ፖሊስ አባሏ ተጀናጅና ግለሰቡን በቁጥጥር ስር አዋለች። ነገር በጣም ነው የሚያዝንላት። ስኳር በሽተኛ ናት። ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛው ስጋቱ እሱ ነው። እንግዲህ እህታችን እንደተናገረችው አርቲስት ነፃነት ወርቅነህ እዚህ ኢትዮጵያ ውስጥ ሆኖ እየሰራ ወደ ልጆቹና ባለቤቱ ጋር ገንዘብ ይልክ ነበረ። ሀብታም መሆን አልፈልግም፣ ዳም መሆንም አልፈልግም። ለዛ ደግሞ መኪና እንኳን ባትገዙልኝ ሲንጀሮ መኪና ገዝታችሁልኝ እያረኩኝ ኑሮዬን ብደጉምባት በቃ ሰዓቱን ጠብቆ ቪዲዮ ጀምሯል። ሰላም ብለናል። እጅ ነስተናል፣ አንገት ደፍተናል። ይሄው መተናል አጀብ ከሚያሰኙ ቪዲዮቻችን ጋር። ላሰቅሰኝ ነው። ምን ይወክ ነው? ሰይጣን ነኝ እኔ በድይ። አጀብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ሁሌም እዚህ ቤት እንደምንለው ካሽ ገንዘብ አይሰራም፣ ምንም አይነት ቼክ አንቀበልም፣ እንዲሁም ማስያዣ እኛ ጋር ፈጽሞ አይሰራም። እዚህ ቤት የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷ ለኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷ ለማበረታቻ ስታረጉ ልባችን በደስታ ትላለች። ምክንያቱም ይህ ቤት የሳቂ ጨዋታ የደስታ እንዲሁም የፌሽታ ቤት ነው። ከፕሮግራሙ ጋር አብሬያችሁ የምቆየው እኔ ሸበላ ወንድማችሁ ታሙ ንጉሴ፣ እንዲሁም ከካሜራ በስተጀርባ ከኖሩ ነስንሶ አጣፍጦ ከሽኖ ሁሌም ያቀርብላችሁ ግሴ ግስላው ወየ ዋትስአፕ አብረናችሁ በመሆን ነው። የዛሬን ቪዲዮ ተዝናኑበት፣ ፈታ በሉበት፣ ተማማሩበት ብሎ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። በ10 ዓመት ውስጥ 8 ሳይቶችን አስረክቧቸዋል። አሁን ላይ 9 10 11 12 እያለ እየቀጠለ ነው። በሳር ቤት፣ በፒያሳ፣ በዋሬ፣ በሀያት እንዲሁም ገላሌ በምናስገነባቸውን የንግድ ሞሎችን መጥተው ይሸምቱ ይላችኋል። ቅድመ ክፍያ 10%፣ 50፣ 100 ትችላላችሁ። ስልክ ቁጥሩስ ይሄው ግስ አትጩ አለ ይሄው አለላችሁ። 35%ም ደግሞ ቅናሽ አለው። ቀድሞ ለመጣ ቴምር ሪል ስቴት ከልብ እናመሰግናለን። በዛሬው ዕለት ዜማ ኤርሚያስና መና ኤርሚያስ ልደታቸውን እያከበሩ ነው። ዜማ ኤርሚያስና መና ኤርሚያስ እንኳን ተወለዳችሁልን፣ ፍቅራቸውን ግለጹልን፣ እድግ በሉልን፣ ለቁም ነገር ያብቃችሁ። አሜን። ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ያዥኛለ አንቺን በልቤ አበባ በጄ ታቅፌ ዘውትር ተስፋና ፍቅር ልቤን አንጽቼ ግሴ ኑሮ ቢወርድ ይሻላል። እንዴ ዘይት የዘይት ዋጋ ቢወርድ አይሻልም እንዴ? ወረደ አልወረደ? ይሄማ እኮ እንደ ጭራሽ ቴዝር እኮ ነው ያረጋችሁት። ጭራሽ በጉልበትሽ ትጫወቻለሽ። እንዴ ደበቅ ቢል እኮ ጡት ማሳያ እኮ የተሰራው እኮ አንተ ይሄን ነገር ከጀመርክ ማቆም አይደለም። ግሴ እንዴ ይሄ ነገር እኮ ምን አለ መሰለህ፣ አንዱ ሴቶቻችን ጡታችሁን እያሳያችሁ የምትሄዱ ጡት እንዲያገፍጥቶ ለማሳየት ከሆነ በጡትማ እኛ ሰፈርም ያለችው ውሻ 8 ጡት አላት። ታባሽ ገባልኝ እንዴ እናት አለም ደግሞ እንዴ ምንድነው እንደዚህ የተራራቀው? ጡት እንደዚህ ይራራቃል እንዴ? ሴቶች እኔ ካየሁኝ ስለቆየሁኝ ነው። እውነቴን ነው። ከቤት አልወጣ ትቻለውላ። ጭራሽ ማሉ ላይ ተፈሳበት እኮ ነው የሚመስለው። እንዴ ትጸባላችሁ ባላየ እኮ እንደዚህ ጀርባ ተሰጣጣዋል። ራስ ታርቂያቸውና ቢያንስ ሰብሰብ አድርገሽ ወተፋ አድርጊው። አንድ የቸኮለ ሲያደናቅፈው ያቅፈውና እኔ የለውበትም ግሴ። እንደ እውነቴን ነው የምልሽ እንደ ፈጣሪ ስራ ሆነና እድገቱን እዛ ጋር ቆመ እንጂ ቢቀጥል የት ነው የሚሄደው? ጭራሽ እንደተሳቢ የጎታቸው ልትሄጂ ነው ወይ? በየመንገዱ ወይ እኮ እንደው ከደን ሲደረግ ነው ጥሩ አይደል? ግሴ ይለዝዛል። አለበለዚያ ይሄ እኮ ሚልክ ታንከር ነው። ለህፃን ልጅ ምግብ፣ ለሴት ልጅ ደግሞ የውበቷ እንትን ነው። እዚህ ትከሻ ምናምን አሊያም ደግሞ ልቀቂውና በእግሩ ሄድ ይከተልሽ። ይሄ ደግሞ ያለፈበት ቀልድ ነው። ይቅርታ አድርጉልኝ። ለማንኛውም እናት አለም ሴት ልጅ ሁሉ ነገሯ ሲሸፋፈን ክብሯንም ነው የምትጠብቀው። እኛ ምን ጓግተን እናግባ? ትዳር ራሱ እያስጠላ የመጣው እኮ ምክንያት ነው። ታውቃለች ሁሉን ነገር ፊት ለፊት ያያል እንዴ። ባትሽ ውጪ ነው፣ ጡትሽ ውጪ ነው
እንዴ እምብርትሽ ውጪ ነው። ምኑን አይቶ ምኑን ደበቅ ስንት ጣቃ ጨርቅ በሞላበት ሀገር ላይ አስቀደሽ እንኳን ሬዲ ሜዲ አለ። አሁን ደግሞ መጥቷል ዘመናዊ ሽፎን አለ። እሱንም እኮ ሽፎን ነው ሃሽታግ እያደረጉት እንደው ኃጢአት ይሆንብኛል እንጂ መጀመሪያ ሲያው እኮ እግርሽ መስሎኝ ነበር። እንደውም የሆነ ሰዓት እንደዚህ አረ ከግሴ ጋር ይጣላል ነበር ጉልበቷን አጥፋ ይሆናል ብዬ ዞር ብያለሁ። ጭራሽ እና አባባድ ያፍጥጠውልሃል። በቃ እንቀይር። በ10 ዓመታት ውስጥ ከ8 በላይ ፕሮጀክቶችን ገንብቶ ያስረከበው ድርጅታችን ቴምር ፕሮፐርቲስ እነሆ የ35% ቅናሽ በማድረግ በሳር ቤት፣ በፒያሳ፣ በአዋሬ፣ በአያት እንዲሁም በአዲሱ ንግድ ሞላችን በገላ ላይ ቤቶና የንግድ ሱቆን የግሉ ያድርጉ እያልን ነው። ከ10% ቅድመ ክፍያ ጀምሮ ከዛም በተጨማሪ ምንም አይነት የዋጋ ንረት የማይመለከታቸውን ቤቶቻችንን ስንሸጥሎት በታላቅ ደስታ ነው። የቀሩን ቤቶች ውስን ስለሆኑ ፈጥነው ይደውሉልን። ይሄን ቪዲዮ አይታችሁ የት አካባቢ ባህል እንደሆነ ኮሜንት ላይ ለጻፈልኝ ወረታውን ከፍላለሁ። አንተ 3-2-3-1 ነው። ይሄ ዘመናዊነት ከመምጣቱ በፊት ሁሉም ነገር በእጅ ነው የሚወቀጠው። ትዝ ይላችኋል እንግዲህ አሁን ላይ መደለጃው ምኑም በቴክኖሎጂ ሆኗል። ይሄ መቆጫና ዘነዘና የሚጠቀሙበት በየቦታው ልዩነት አለው። እኛ አካባቢ በሁለት ነው የሚሆነው አይደለ? እንደሆነ ትዝ ይለኛል። ይሄ መቆጫ የሚወቀጠው እንደ መሰላችሁ ሁለት ሰዎች ፊት ለፊት እየተያዩ የራሳቸውን ዘነዘና ይዘው አንድ ጻል ልጅ ደግሞ እኔ ያለው ማከለ መቆጫውን እንዲወገቡን ይዟል እንዳይንቀሳቀስ። አንድ ሰው ደግሞ ከስር የፈሰሰውን የሚያፈሰው አለ። አራት አሉንም የዛን ሰዓት እዝ በጌሾ ወቀጣ ማንም ሰው አይመጣ በመጠጡ ጊዜ ከየጎ ወጥ በበርበሬ ወቀጣ ገብስ ነው። አንተ ጭራሽ መጋዘን ነው ልትል ነው። እናንተ አካባቢ ምንድን ነው የሚባለው? እስቲ እኔ እንደውም ትዝ ይለኛል አንድ ቀን አፈትልኮ ግንባሬን ማዘር አይኔ ያልሰራችን ነገር እኮ የለም። እንቀጥል። ሐኪም ቤት ግን ማለት በጣም ብዙ ሰው ይመጣልና በጣም የሚያሳዝነኝ ብዙ ጊዜ በጣም የሚያሳዝነኝ የምር ደብሮታል። ዛሬ ወንዶች መተው ሲታከሙ በጣም የሚያሳዝኑት ማለት በቃ አጠገባቸው ሰፖርት የሚያደርጋቸውን ሰው ብታዩ ምናምን የእውነት እግዚአብሔር የሆነ በቃ እናታቸው ብቻ ነች በቃ ብዙ ጊዜ የምትመጣው ሐኪም ቤት ይዛቸው የምመጣው ወንዶች ሱሰኛ የሚሆኑ አሪፍ ላይ የሚሆኑ ምንም የሚሆኑ በቃ አብሯቸው የሚቆሙ እናታቸው ብቻ ነች ሐኪም ቤት ወይ ደግሞ ብቻቸው መጥ ትክክል። እና ያ ነገር ትንሽ ይገርመኛል። ሴት ልጅ ግን ብትሆን ወይ ቦይፍሬንዷ አብሯት ይመጣል ወይ አባቷ እናቷ በቃ ብቻ አጀቧ በጣም ብዙ። ወንድ ልጅ ግን በቃ ራስን ያለ ወንድሜ እውነት ነው። እኔ ብዙ ቦታማ ያለው ወንድ ልጅ ሲበሳጭ የሚያባብለው ሰው የለም ታውቃለህ። ሴት ልጅ ግን ስትበሳጭ እንደው ሁሉም መጥቶ ኩፍ ነው ቢለው ወንዱም ይሰፍርባታል። አይዞሽ ለኔ ያርገው እንባ ይፍሰስ ነው የምትባለው። እናት ምንም ብትሆኑ እንኳን የትም ብትገቡ እናት ናት። መቼም እምዬ ከጎናችሁ የምትሆነው አብራችሁ የምትሆነው እናት ናት። እናቶች እኮ በጣም ከመውደዳቸው የተነሳ ከልጄ ጋር አትዋለ ያበላሻል አይደለም የሚሉት፣ ከከሌ ጋር ውሎ ተበላሸ ነው የሚሉት። ልጆቻቸውን ራሱ መኮንን አይፈልጉም። ክብር ለእናቶች ይሁን። ወንድ ልጅ ደግሞ መጀመሪያ ለራሱ ሁን። ነቃ ማለት አለብህ። መጀመሪያ ለራሱ ሁን። ከዛ በኋላ ቤተሰብ፣ ጓደኛ ምናምን ከዛ በኋላ ይቀጥላል። መጀመሪያ ራስህን አብሽር። የማን አረከኝ የኔና አላልከኝ ካላረክ ደስተኛ ለምን በመጨኛ የማን አረከኝ የኔና አላልከኝ ካላረክ ደስተኛ ለምን በመጨኛ ክፉ ነው ቦምብ ነው ካላረኩስ ያኔ ትጃለሽ። ሙዚቃ እኮ ዋናው ታርጌቱ እኮ ማዝናናት ነው። ተዝናናን። የኔ ቅመም አንቺ እኮ እንዲህ ዳይሬክት ዘፍነሻል አሉ አይደል? እንደ ማቀናባሪያ ቤት ገብተው የሚናገሩ መናገር በሉት እኮ ጭራሽ ስሞታውላ እኮ በሙዚቃ አድርገው መውጣት ጀምሯል። በዚህ እድሜሽ ግን እናት አለም እንደው ይሄ ኤ4 አፕል ቢ4 ቦላ ይሻልም ግስ አው ሃለሃ መራሰ ሸቋቋ ጣጫ ጧጧ በቃ አለቀ። ላሟ ራሷ ሸቋቋ ጣጫ
እኛ እኮ ሀግዝ ውካብ ህሳድስ ሐራብ ያለን ነበር ስንማር የነበረው አይደል ጊዜ ቆሎ በሃይላንድ ከተን አሁን ጭራሽ ሰልፊ ይዘሽ ካላረከኝ ደስተኛ አንተ ምንድነው ደስተኛ የሚያደርግህ ግን የኑሮ ሁኔታ ማሽቆልቆል መንግስት ያላሰለሰ ጥረት አድርጎ የኑሮን ግሽፈት ቢያወርድለት ዘይት እንዳትል እግዚአብሔርን ዘይት እንዳትል በቃ ገብቶናል ያንተ አባባል 2200 ገብቷል በቃ ወደ ሌላ ደግሞ ኦማር ደግሞ እኮ ወይኔ የድሬዳዋ ፖሊስ አባሏ ተጀናጅና ግለሰቡን በቁጥጥር ስር አዋለች። አንድ ግለሰብ ፍቅረኛውን ገሎና አልጋ ውስጥ ቀብሯል በሚል መጠርጠሩን ሲያውቅ ለዓመታት ተሰውሯል። ታዲያ ዋና ሳጅን ስንዱ ካሳሁን የተባለች የድሬዳዋ ፖሊስ መርማሪ ተጠርጣሪውን በማህበራዊ ሚዲያ ላይ በአጋጣሚ ስታገኘው ራሷን እንደ ፍቅረኛ ፈላጊ በማስተዋወቅ ለወራት የፍቅር ቃላት እየወረወረችና ፎቶዎችንም እየላከች ትከታተለዋለች። ተጠርጣሪውም የፍቅር ጓደኛ አገኘው ብሎ መጀናጀኑን ቀጥሎ ከወራት የፍቅር ቃላት ጊዜያት በኋላ ለመገናኘትም ተቀጣጥረዋል። በተቀጣጠሩበት ቦታ ሰዓትም ተገናኝተዋል። ፍቅር ገሎ ፍቅርን ፍለጋ የመጣው ተጠርጣሪም በፖሊስ ተከቦ በቁጥጥር ስር ውሏል። የታባክ አይ ወንድ ልጅ መጥፊያው ሴት ናት። እኔ ልሙት መጥፊያው ሴት ናት። ይሄ ልጅ ነው ይዘ መሞቻ ነው ወንድሜ መሞቻ ነው። በእርግጥ የሰው ደም ነው አቅለብልቦ ይዘው ይመጣው። እንደው ይቺ ልጅ ያለማድነቅ ይቻላል ወይ? እንደውም ትዝ ይላችሁ ከሆነ እዚሁ ሶሻል ሚዲያ ላይ አንድ የድሬዳዋ ፖሊስ እሰርኝ ብዬ አጥፍቻለሁ በድዬሻለሁ ብዬ እንኳን አልሰማም ሂድ እንከፍ ብላኝ ትታኝ ሄዳለች። እባክሽ አሁንም በፍላጎት እጄን ለመስጠት ዝግጁ ስለሆንኩኝ አይደል ጊዜ ነይ መጣሽ ውሰጂን። አንተ ምን ነህ? ይቅርታ ውሰጂው። አሁን ጀምሪ ቅዳሜ ተረግዘሽ እሑድ ተወልደሽ ሰኞ ክርስትናሽ ማክሰኞ ሰርግሽ ሮብ አማርኛ ትናገሪያለሽ ሐሙስ ወደ ፓሪስ ዓርብ ቻይና ነሽ ቅዳሜ ፈረንሳይ እሑድ ልደትሽ። ያዥበት ግጪ ልብላ ሰውነቴ እየተንቀጠቀጠ እኮ ነው። ልብላ በፊት ልብላ። እሺ ተበያለሽ። ሰውነቴ እየተንቀጠቀጠ እኮ ተበያለሽ። መድኃኒዓለም እንደ ሶሻል ሚዲያ ጥማታችሁ መች ነው የሚረካው? ቆይ ቢያንስ ተው፣ ሌላ ክብር የሚባል ነገር እኮ አለ። ቢያንስ እኛ ባና ክብር እንኳን እንደ ዓለም አቅለል እኮ እንችላለን። ግሴ ርቦኛል ልብላ እስኪሉ ድረስ ኧረ እባካችሁ እንደምናደግኑ እንደው ነቅዘና እንድቀር ኧረ እባካችሁ። ፈጣሪ አለ፣ ፈጣሪን ፍራ። ሲሆን ፈትፍተ እናቴ ቢልኝ ብለህ ማጉረስ ያለብህ አንተ ነህ። እኮቴ ገንቦ የመሰለው ጭንቅላተን አሰርተው እያበላህ እያጎረስካቸው ቪዲዮ ብትሰራ እንኳን እንደው ሰውን ቢያንስ ምስጋናውም ላይኩም ይበዛልህ ነበር። ጭራሽ ይርቦኛል እያሉ አሬ ጥልማኩስ ጉድ በላለ። 2 ሽምግልና ለአንድ ሴት ዛሬ በጣም ተአምር ነው ያየነው። እኔ እንደዚህ አይነት ነገር ገጥሞኝ አያውቅም። እውነት ለመናገር አቧራ ነው የተነሳው። ምን እንደተፈጠረ ልንገራችሁ። አንድ ቤት ተጠርተን ሄድን። ዛሬ ሽምግልና ሊላክ ነው ብለን እንግዲህ ያው አክቹሊ እናውቀዋለን ሽምግልና የሚልከውን ሰው ሄደን ፕሮግራም ተዘጋጅቶ እየጠበቅን እንግዶቹን እያለ ገቡ። እነሱም በወግ በማድረግ መጠየቅ ያለባቸውን ነገር ጠይቀው ኦልሬዲ ተሰጥቷቸው ምግብ መብላት ሲጀመር ሌላ ክላክስ የመኪና ጋጋታ ውጭ ላይ ሰማን ማለት ነው። ምንድነው የተፈጠረው ብለን ስንወጣ ሌላ ሽምግልና ሌላ ቦታ ነው የሚመስለው። ስንጠይቅ ራሷ ሙሽራዋ ጋር ነው ማለት ነው። ሁለቱ ምንድናቸው ሲባል በጣም የሚቀራረቡ ጓደኛ ማቾች። ከዛ በኋላ ድብልቅልቅ አለ። ትልቅ ጦርነት በሉት የተነሳው። ለማንኛውም አላለቀም። ዋናው ውጤቱን በሚቀጥለው ቪዲዮ ጠብቁኝ፣ እገልጽላችኋለሁ። ያው መጨረሻውን ሳላቅ እንደዚህ እንዳልን ነው። የትኛው ነው ተፈቅዶለት ሙሽራይቱ ፈቅዳ ሂድ ሽማግሌ ላክ ያለችው የትኛው ነው? እሱንም አላወቅንም። ለማንኛውም ጉድበል ጎንደር አረ ዛሬ በጣም ተአምር ነው። እኔ በህይወቴ ሰምቼም አላቅም፣ አባቶቻችን ሲያወሩም ሰምቼም አላቅም። ምን አይነት ዘመን ላይ እንደደረስን ከባድ ነው። የእናንተን ሀሳብ አስተያየት ኮሜንት ሴክሽን ላይ አስቀምጡ። ለማንስ ይሰጣል? መጀመሪያ መጥቶ ተሰጥቶ ምግብ ሲበላ ለነበረው ወይስ ከውጭ ደግሞ ሌክጀሪ መኪና አሰልፈው ለመጡት? ግምታችሁን አስቀምጡ። ይመቻችሁ። ለማንኛውም ምን ግምት እናስቀምጣለን እንዴ? ሲሆን እኮ ሽምግልና መጀመሪያ ከሚስት ጋር ፍቅረኛ ያወራል አይደል? አውርቶ እንግዲህ ሽምግልና ልክ ነው ለቤተሰቦች ንገሪ ተዘጋጅቶ ይጠብቁ ይባላል። አሁን ላይ ጊዜ ላለመፍጀት ይሁንታ ወዲያው ነው የሚሰጠው። በፊት ደጅ ያስጠናሉ። እስቲ ለዛሬ 35 ወር
ተመልሳችሁ ነው ይባላል። የዛን ሰዓት ልጅቷ ሞላ ቁጭ ትላለች። አይቀሉን ቀልድ ነው ግን እንደዚህ ነበር የሚደረገው። አሁን ላይ ጭራሽ ለአንድ ሴት 2 ሽምግልና። ይሄንን ጉድ ግን ሲሰማ ሁለተኛ ላይ ሽማግሌ የላከው ቡሽራ ምን እንደሚል ታውቃላችሁ? ሰራችልኝ ሰራችልኝ ሰራችልኝ። ኧረ አይባልም። ይሄ እኮ 2 ሽምግልና እኮ ነው የተላከው። አንቺ መገነገነ ብዙ ነገር ታስልኪያለሽ። የታደልሽ ኢትዮጵያ ውስጥ እየኖርሽ። ለነገሩ ሽምግልና ዋናው ሽምግልና ከኢትዮጵያ ውጭ እኮ አይደረግም። ኢትዮጵያ ውስጥ እየኖርሽ 2 ሽምግልና። 3ኛ ልሞክር ሀዝልክ ዝመጪ ግድ የለም ወንድም አለም። ሁለተኛው ላይ መጣ ድንገት ከሰው ጋር ተደባድባ በጠርሙስ አናቱን ተርክከው ለእርቅ ሽምግልና እንዳይሆን። ለእርቅም ደግሞ ከተባለ ራሷ መላክ የለበት። ለፈንካች እንደ ሽምግልና ይላካል። ስሞታ ነው እንጂ ምንድነው መዘላብደው? ገምት እኮ ነው የተባልከው። እኔ አልገምትም እንዴ እሷ ገምታ 2 እንኳን ስላከች የጎረቤት ምን ብላ አንቺና እናትሽ ቀድማዳ ናት። እንዴ ቀድማዳ ስሚልኝማ የሆነ ነገር ሰማሁ። ምንድን ነው የሰማሁ? እዚህ ነው አደራ ተሳድባ ምንድን ነው እንዴ? ሁልጊዜ መቅደሉ ስራችሁ ምንድን ነው? የልጅ ትልቃት እስኪያርጋችሁ የላካችኋት ምን መታሽ? የኔ ቀለም ያቺ ልጅ ናት። ማን ይሆናል? ምን ብላ ምን ሌላ ምን ቀልበ ቢሰለ ምን ብላ የመታሽ? ነው ብላታለሁ። ልጅሽን ጠይቂያት እንጂ እስኪ ነይ አጥብ ነስ የኔ የጎረቤት ጸብ አራጅ ተኝታለች። እንዴ ምን እንዳለችኝ እኮ አልሰማሽ? ምን አለችሽ? አንቺ እናትሽ አንዴ አፋን ከከፈተች እንደ ጥሩምባ አትመለስም አለችሽ። ከረካልኩና ከመሬት ላይ ሰፋዋታ ሰፋሽ እና ምን ይሁን ብለሽ ነው አንቺ መጣ ጥሩምባ ምን ይሁን ጣታን እንደዚህ አርጋ ትልካታለች ወይ ያልኩ እና ማን ነው አፉን የከፈተ? አፉን የከፈተ ማን እኛ ነው ፈርድብናል። ሰው የምትገቢ ደግሞ እንዴት ምን ልሆን ብላ ነው ደግሞ ልጅሽ እንዲያርጋ ቅጥም አርጋት የመጣች እሷ ናት የመጣች። ሰዎች ግን እንዴት እንቁላል መጣ ያወጣችሁ እንደንዘ ታሽከረከራችሁ። አራጉድ እንደሚያረግሽ ምለና እንዲያው እኮ እንቁላል ይዘርኛል እንዴ አንድ ሆቴል የሌለችውን እንዲያርገሽ አልዘሽ ላክሻታች ምን እኔ ልጅሽ ናታ። እኔ እንዴት አትቆጣጠሪያትም? እንዴት ቆይ ዝም ብለሽ ነው የምታሰድጊያት? አትንጠቅጠቂኝ። የተቆጣጠር የምናፈድጋት አጠደ ልጅ ተናገሪስ ምንድን ነው ያረግሻት? ደግሞ እቺ እንዴት ምን ትለኛለች መሰለሽ? አንቺ እናትሽ አለች አንቺና አባትሽን አስራችሁ ነው የምትበላ እሷ እንደጎታ እናንተ ተባቦት ተናደቅ አጎንሻት እና አሁን ምንድን ነው ይኸውልሽ የገንዛ ልጅሽን መጀመሪያ አይስ ቢሆን ልጅ የለኝ አውቃት ያሳድግም ግን ቡናችን ጠጣለና ቡናውን እንጠጣው ልጅሽ ምን ፈላባት ምን ነገር ፈለባት ምን ነገር ፈለባት ልጃችሁን ቅጡ እኔ ነግሬያለሁ። እኔ እንዴት ልጅ እኮ ናት። አዎ እና የበግ ልጅ እና ፍግ ናችሁ። እኔ ፍግ ናችሁ። አራማው ፍግ አንቺ ፍግ ጋራማው አንቺ ምን ወዳወሉ ንቅመሰው ደርሰታ እገ ሳይደርስበችሁ ገረማትና ገረመው ተው አባቶች ከመጡኛ አለ ባሎች አባቶች ከመጡ ባሎች የሴት ጉዳይ ለሴት ነው። በቃ እነዚህ ከየት አሰጣችኋቸው? አረ እሱንም ባዝ ኑዚ የጎረቤት ሰው ይብር ትችላላችሁ። ተወለጅ አንደኛ ይብር የጎረቤት ሰው አይበርድም እኮ። በፊት ግን ትዝ ይላችሁ ከሆነ ልጅ መጥቶ ለቤተሰብ ስሞታ ሲነገር ልጁ ራሱ ነበር የሚገረፈው። ምክንያቱም የልጅ ጸብ ለጎረቤትም ይተርፋል። አዎ በዚህ ልክ ነበረ ክብር የሚሰጥ የነበረው። አሁን ግን ልጄ እንቁላል ነው አይነካ እሽቁለሌ ቀጭም የለም ተቀጭም እንደው መከራውን በልቷል። ፉል ታይም ተሰጥቶኝ አነቃቃ ቢባል እኔ ዋሊያ ዋንጫ እንዲበላ አደርጋለሁ። እውነት ነው እግዚአብሔር እንደኔ ሙድ የተያዘበት ሰው አለ እንዴ? እንደኔ እኮ ኢትዮጵያ ላይ ሙድ የተያዘበት ሰው የለም። but I don't care
እስቲ አንድ ቪዲዮ እኔ ከመራኩት ላይ ሙድ ከተያዘ መሲ ይሄ ቪዲዮ ላይ አንተ አነቃቅታቸው እንደሄዱ ተሸንፏል። ምንድን ነው ሙዱ የተያዘው? ያው እግር ኳስ በማነቃቃት አይሆንም ነው ምናምን ብለው ነው ጻፉ። ይሄ የስፖርት ጋዜጠኞች አርቴታ ሲያወራ አይተው ታውቃለህ? አርቴታ ወይም ፔፕ ጋርዲዮላ ሲያወራ አይተው ታውቃለህ? መልበሻ ክፍል ውስጥ እንደ ፔፕ ጋርዲዮላ አነቃቂ ሰው አለ? እንደ አርቴታ አነቃቂ ሰው አለ? እናሳየው እዚህ ጋር ፈልገን እስቲ ሞቲቬት እንዴ ብሮ የዛን ቀን አርባ ምንጭ ከተማ በሚገርም ሁኔታ ተጫውቷል። እድል አልተሰጠኝም። እኔ ልጆቹ ጋር ያወራሁት 10 ደቂቃ 10 ደቂቃ የማይሞላ ያውም መጨረሻ ላይ ሊወጡ ሲሉ ነው ገብቼ ያወራሁት። ፉል ታይም ቢሰጡኝና አደራ ቢሉኝ እንዴት አድርገው እንደሚያሸንፉ አሳያለሁ። ፉል ታይም ተሰጥቶኝ አነቃቃ ቢባል እኔ ዋሊያ ዋንጫ እንዲበላ አደርጋለሁ። እውነት ነው እግዚአብሔር እንደ እውነት ኢትዮጵያዊ ሆኖ አይኑን ገልጦ ለሚያይ ሰው ከድህነቱ በላይ አነቃቂ የለም። አዎ ለመንቃት ድህነታችን ራሱ በቂ ነው። ማንም የራሱ እንትን መንገድ ሊኖረው ይችላል። አሁን ለምሳሌ እና አርቴታ ይህንን ነገር ያደርጉታል፣ ይተገብሩታል፣ ሞቲቬት ያደርጋሉ። ነገር ግን ከስኪል ጋር ሲሆን ነው፣ ከእግር ኳስ እውቀቱ ጋር ሲሆን ግቡን ይመታል። አርቴታ ጮህባቸውም እግሩንም እንትን ብሎ ወጥቶ ገርገም አድርገው አሸንፈው ይመጣሉ። አሁን 4 ዋንጫ ሊበሉን አይደል? አርስዬ ልንበላ ነው። በሞቲቬሽን ዙሪያ ግን እንደማን ያዘዋል ሙድ የተያዘበት የለም። እኔ ማን ያዘዋልን በጣም የምወደውና ማከብርበት ትልቁ ምክንያት ምንድን ነው? ሞቲቬሽኑ ቀድሞ የሰራው እሱ ላይ ነው። ከዚህ ሞቲቬሽን ጋር በተገናኘ እንግዲህ የተለያዩ ሰዎች ሞቲቬት እያደረጉን ትንሽ እናነቃቃችሁ። እናንተንም ትንሽ ገዝገዝ ካላችሁ ተነስ፣ በየቦታው አትልከስከስ፣ የጠሩህን ድግስ ሁሉ አትድረስ። ከርስ ተነሽ፣ ሂጂ፣ ቁሚ፣ ምጪ። በቃ ሌላ ግጥም አትጠብቂ፣ ተመልሰሽ እንዳትመጪ። መቼስ አንቺ ጉደኛ ነሽ መላጣ ማታጪ። ናቲሻ ይቺ ለራሱ ነው። ይቺ አሽሙር እንዳትተው ናቲሻ። መቼስ አንቺ ጉደኛ ነሽ መላጣ ማታጪ። ይሄ ሞቲቬሽን አይደለም። እዛ ቤት ሄደ ለማንኳኳት ፈልገ ካልሆነ በስተቀር አንተ አሽሙረኛ ጭራሽ በሞቲቬሽን አስመስለ ሮሮህን ትናገራለህ አይደለ? ይሄ አንደቀቀም። ይሄ ሮሮ ነው። እስቲ ግስ ሌላ ሞቲቬሽን ላይፍ ምናምን አልስተካከል ፊክስ አልሆን ባረናሃም እንዴት ይሆናል ጎቤ? ተሰኞ እስከ ጅማት ተሸቅልምታ ቅዳሜ ትብላው ብሬን ትብር። ታዲያ እንዴት ይሆናል ጎቤ? አይሆንም ጎቤ። ልክ አካውንታህት ይሞቀው እናትህ ትዝ ትላለች አትልህም። ማን ትዝ ይላል? ዝርመጪትና ሙርሺዳት። ታዲያ መምህር ይሄር አይሆንም። 100 ታገኝና ወይስ 100 ታጠፋለህ? አይሆንም። መምህር ይሆናል በእናትህ ጎቤ። ተሰኞ እስከ ጅማት ጠንክር በድሩ ወርቆ የነበርክ ሰውዬ ቅዳሜ ልጅ ጠንክር በድሩ ቦይ ወርቄ አንስነኝ ብለህ እሽኮለሌ ትላለህ። እንዴት ይሆናል ጎቤ? አይሆንም። በቃ አንበሳ ይቺ ትክክለኛ ሞቲቬሽን ናት። በቃ ከሰኞ እስከ ዓርብ ድረስ ወጥረህ ትሰራና ቅዳሜ ዕለት ትብላው ብሬን ብለህ ትበትናለህ። ገንዘብ ያለ ሰዓት እናትህን አታስብም። እነ ዘርመጭትና እነ ሙርሸዳ ነው ትዝ የሚሉ። ይሄ ትክክል ለወጣት ይሄ ትክክለኛ ሞቲቬሽን። በቃ ገንዘብህን ሴቭ አድርግ። 100 ትሰራና 200 ታወጣለህ። እውነት ነው። ደሞዛችን 10 ሺህ ምን ይዘው ስልክ 100 ሺህ 200 ሺህ ብር ስልክ እኮ ነው። ቢዝነስ ብንጀምርበት እኮ የት በደረሰ እንዴ? ምን አለ ስንት ሱቅ በደረቴ አልፎ ማለት ሱቅ በጉልበቴ ይጀምራል እኮ። ስንቶቻችን ግን እውነት እንደው የያዝነው ስልክና ቤት ውስጥ ያስቀመጥነው ኤሌክትሮኒክስ የስራ ትልቁ መነሻ እንደሚሆን እናውቀው። እኔና ግሴ ግን ስንጀምር እንደጀመረን ታውቃላችሁ። እዛች ጋር ለሙዚየም አስቀምጠናታል። ግሴ እንደ ባትሪ ድንጋይ እንዲህ አስቀዝኖን እንደ ስንት ግመል ገላምጡን ያልጠና ነው ደጅ የለም እኮ። እንደ እኔና ግሴ ነገር እንዲህ በቀላል የሚያልቅ ይመስላችኋል? አረ በቃ ይበቃዋል፣ እንሽጠው። ጆሮውንም በልና በቃ ፏ እንበልበት። ግሴ እኔ ጆሮውን ምለ ቀድሜ እሺ፣ ይሄ ታሪክ ነው፣ ይሄ ቅርስ ነው። እንደ ኢትዮጵያን እንደ ካድኩ ነው የሚቆጠረው። እንደ የኋላው ከሌለ የለም ገፊቱ። አሁን ላይ እካካችን እናራግፎ ለዚያ በቃ የትኛው ሆነና እቺ ካሜራ እኮ ናት። ተው ግሴ፣ የበኩር ልጅህን አሳልፈ ሽጥ በበረሃ ላከው እያልከኝ ነው። ሌላ ደግሞ ለሌላ ሰው ደግሞ መነሻ ትሆናለች። እንሽጣትና እንጠቀምበት። መነሻዬ ንግግሬ መነሻ ይሆናል። እሺ በለኝና እንሽጠው። ይሄ ልጅ ፈራዋለሁ በነካካጁ እኔን ነገር በጣም ነው የሚያዝንላት። ስኳር በሽተኛ ናት።
ልቧን ያማታል። እግሯ ደግሞ ልጅ ሆና እንትን ብላ ብረት አላት እዚህ ጋር እሱን ኦፕሬሽን ታደርጋለች። እኛ አሁን ስጋቱ እሱ ነው። ኦፕሬሽን ታደርጋለች። ሁለቱ ልጆቹ ደግሞ አይናቸው ሁለቱም ኦፕሬሽን ያደርጋሉ የሆነ ቀን ማለት ነው። እሱ ከዚህ ነው የሚደጉማት። እሱ አሁን እዛ ታውቂያለሽ ረጅም ሰዓት ነው የሚሰራው። ያንን ነገር አንደኛ እንትን ይላል በቃ ያሳዝንሻል ህይወታቸው። ግን እሱ ነበረ ከዚህ እንደ ጀርባ አጥንት የነበራቸው እና እሷ በሙሉ አቅሟ የመስራት እንትን አትችልም። በቃ ትንሽ ለእነሱ ለአቅም ያህል ነው እንጂ እንደዚህ ጠንካራ እንዴት እንትን በቃ በብዙ ነገሮች ተጎድታለች። እና እንግዲህ እህታችን እንደተናገረችው አርቲስት ነፃነት ወርቅነህ እዚህ ኢትዮጵያ ውስጥ ሆኖ እየሰራ ወደ ልጆቹና ባለቤቱ ጋር ገንዘብ ይልክ ነበረ፣ ቤተሰቦቹን ያስተዳድር ነበር። ከሷም አልፎ ተርፎ የባለቤቱን እናት እንግዲህ አብሯት የሚኖረው ማለት ነው ይደጉም ነበረ። ከዛም አልፎ ለሰፈር ጓደኞቹም እንዲሁም ለወዳጆቹም የሚደጉም ሰው ነው። ነገር ግን ይሄን ሲያደርግ ተርፎት ወይ ደግሞ ተንደላቆ አይደለም። አርቲስት ነፃነት ወርቅነህ ቤትም እንዲሁም ቋሚ ንብረት የለው። ይሄ መታደል እኮ ነው። እንደዚህ ንጹህ ልብ መያዝ መታደል ነው። ይሄ ከተባለ በኋላ እኔ በጣም የታዘብኩት ራሴንም እንዲሁም ሶሻል ሚዲያ ላይ ያለንን ሰዎችን በጣም ታዝቤያለሁ። ለምን ካላችሁን እህታችንን የአርቲስት ነፃነት ወርቅነህ ባለቤት ስንት ነገር ስናብጠለጥላት ስንዘለዝላት በማያገባን ነገር ገብተን ስናቦካ የነበርን ሰዎች ምላሽ እንግዲህ እንዳገኘን ተስፋ አደርጋለሁ። ምክንያቱም ያልበላችሁን አትከኩ ለማለት ያክል ነው። ለአርቲስት ነፃነት ወርቅነህ እንግዲህ ጎፈንድሚ ተዘጋጅቷል ቤተሰቦቹን ሰፖርት ለማድረግ። ምክንያቱም ከፈጣሪ በታች በሱ ኃይል የሚኖሩ ቤተሰቦች እንዲሁም ወዳጆቹ ስለነበሩ እነሱን ለመደጎምና ቤተሰቦችን ለማቋቋም ጎፈንድሚ ተዘጋጅቷል። በቀጣይ ጊዜ እንግዲህ ሙሉ መረጃው ሲኖረን የጎፈንድሚ ቁጥሩን እዚህ ላይ ይዘንላችሁ እንመጣለን ማለት ነው። ለመላው ኢትዮጵያውያን እንዲሁም ለቤተሰቦቹ መጽናናትን እንመኛለን። ለወንድማችንም ለአርቲስት ነፃነት ወርቅነህ ነፍስህን በአጸደ ገነት ያኑርልን እንላለን። ዶክተር መምህር አንቺ ምን ሆነ? ኢንጂነር ለማለት ነው። አረ ከፎቅ ወድቃል። እሺ እንትንስ ፓይለት ጥሩ ኮንትሮል አጥቼ ወደ መሬት ወድቅ። እሺ አስተማሪስ ይደበድቡኛል። ጨምቋታው እንዲ ምን ሆነ ያለች እንደው ድሮ ስንጠየቅ እንደው ገሴ ምንድነው ያልከው አንተ? ፓይለት እውነቱን ስነግራችሁ ነው ያልኩት አርሶ አደር ነበር ያልኩት። በእርግጥ አሁንም አልተቀየረም እኮ ገሴ አውርቶ አደሮኛለሁ። አረ ግን ጭራሽ ምን ልሁን አለች እኮ እንዴ ኢንጂነር ትሆኛለሽ? አረ ወድቄ ብሞትስ ብፈጠፈጥስ? ፓይለትስ ባላንስ ኮንትሮል አጥቼ በወድቅስ? ከልጅ ጋር እንደመዋል ደስ የሚል ነገር አለ ወዳጆች። እውነቴን ነው ብላችሁ እንደው አንድ እናት ደወሉልኝና ካወሩኝ በኋላ ልጄ በጣም ነው የምትወድህና ልታናግር ትፈልጋለች ፈቃደኛ ነው ይስጥ አልኩኝ። ስልክ ሰጡ። ከዛ እንዴት ነሽ ሚጡዬ ደህና ነሽ ወይ ትምህርት እንዴት ነው ሁሉ ነገር ጠየቁ። ጨረስኩና በስተመጨረሻ እኔ በእኔ ቤት ጨዋታ ማሳመሬ ነው ሚጡ በቃ አትጥፊ ልደትሽ ሲደርስ ፎቶሽን ትልኪልኝና ዩቲዩብ ላይ ሃፒ በርዝዴ ብዬ አስተላልፍልሻለሁ አልኳት። በስተመጨረሻ ምን ብትለኝ ጥሩ ነው ያንተንስ ትልክልኛል። እውነት እንደ ህፃን ልጅ ልባቸው ንጹህ የለም። እውነት ቤብ ለምሳሌ አሁን ታች ፍራፍሬ ቤት አለ አይደለ? ፍሩት ቤት ከዛ የሆነ ቀን ልክ ስትሄድ ማታ ላይ ነው አሉ። ከዛ ብርቱካን፣ ሙዝ እና አቮካዶ እያወሩ ኳስ እየተጫወቱ ምናምን ብታገኛቸው ምን ይሰማሃል? ለኖርማል ሰው ምንድነው የምታጨሹ ነው? ታጥነሹ ነው? አብረን ነው የምንውለው። ብሎሽን አውቀዋለሁ። ሙዝና ብርቱካኖቹ አንድ ቡድን፣ ሀብሀቦቹ ከማንጎቹ ጋር ሌላ ቡድን ተጫወቱ ስትይ እኔ እንደባል መፍራት ነው ማስጠመቅ ነው ምንድነው ማድረግ ያለብኝ? እስቲ በመድኃኒዓለም ኢት ፍሩት ውስጥ ፍሩቶቹ ቡድን ለይተው ጎራ ለይተው ተጫወቱ ባሌ ስትይ የሆነ ነገር ይኖረደ ሚስቴ ጤና አይደለም። አሁን እኔ ለቤተሰብ ነው መደወል ያለብኝ? ሃይማኖት አባት ጋር ነው ምንድነው ማለት ያለብኝ? ንገረኝ። ደንግጬ ነው መሳማት። ፍሩቶች እሺ፣ ቬጅቴብሎች ውስጥ አሉ ጌም ውስጥ እነሱ ተቀያሪ ናቸው። ማሪ ደህና ነሽ? ህይወቴ ፍቅሬ ታውቂያለሽ እኔ አንቺን አስፈራሽ በማርያም ኤደን ፍሩቶቹ ተጫወቱ እያልሽኝ ነው። በመድኃኒዓለም ምንም ልታስረጅኝ እንደሞክሪ። ፍሩቶቹ ሲጫወቱ ቬጅቴብሎቹ ተቀያሪ ሆነው
ሁላችንም ለስንቶቱ አገቡ እያልሽ አታስረጅኝ። ቢያጋጥም ምን ታረጋለህ? ዋናው ጥያቄው እኮ አይደለም እየተጫወቱ ለማን ነው የምትደግፈው? እኔ ለመድኃኒዓለም እግዚኦ እያልኩ ቤብ ግን ለማን ነው የምትደግፈው? ወይኔ በእናትህ ደህና ነሽ ግን ፍቅሬ ደህና ነሽ? ሴቶች የምትጠይቁት ጥያቄ ምንድን ነው? እኔ አብዛኛውን ጊዜ ሚስቶች ባሎችን የሚጠይቁት ጥያቄ አለ። ምን ይላሉ መሰል አንዳንዶቹ ቤብ አንበጣ ግንቦን ትወደኛለህ ትለዋለች። ወንድሜ መሀል ሜዳ ላይ ነፍሱ ጭንቅ። አሁን በጣም ብትሆኝ ወድሻለሁ ማለት የማይችል ዝምም ማለት አይችል። ምክንያቱም አንበጣ ብትሆኝ ወድሻለሁ ብላት አሁንስ አትወደኝም ማለት ነው። አንበጣ ነው የምትወደው ብላ ሌላ ነገር መጎትጎት ነው። አይ አልወድሽም ቢል ደግሞ ሌላ ሴት ተመኝተህ ነው የምትለው። እንዱ መከራችን በዛ ኮክስቴ። ለማንኛውም ወንድም አለም ፈጣሪ ሆነ ጭራሽ አቮካዶ ኳስ። ወንድ ልጅ መከበር አለ። ባሎቻችንን እናከብራለን፣ ወንድሞቻችንን እናከብራለን፣ ወንድ ልጅ እናከብራለን። ይሄ እግዚአብሔር የሰጠን ትእዛዝ ነው። ወንድ ልጅን ስለማክበር ስናስብ ሴት ልጅ አትከበር ወይም ሴት ልጅ ትናቅ ምናምን አይደለም። የምናወራው ስለ ወንድ ልጅ መከበር ነው። አለቀ። ግልጽ ነው፣ ክሊር ነው። ምንም ወደዛ የለውም። ግልጽ ነው። ወንድ ልጅን ሪስፔክት ማድረግ አለብን። ምን ያህል ሲሪየስ እንደሆነ ወንድ ልጅ መከበር እንግዲህ ጌታ ኢየሱስ መጽሐፍ ቅዱስ ላይ በግልጽ ተናግሮታል። ለጌታ እንደምትገዙ ነው የሚለው። ከዛ ሳራ ባሏን ጌታዬ እያለች ነበር። ከራሱ ጋር እኮ ነው ያነጻጽረው። እንግዲህ ከአምላክ በላይ ምን አለ? ኦኬ ወደ ራሱ ነው ያመጣው። ለጌታ እንደምትገዙ ለባሎቻችሁ ተገዙ። መገዛት ማለት ሪስፔክት ነው አይደል? ሪስፔክት ስታደርጋለህ የምትገዛው። በቃ ማክበር ያለብን እንደዛ ነው። ምንም ጥያቄ የለው። ወደ ሴቷ ራሱ ሲመጣ ምን ይላል? በቃ ከራሱ አንፃር ነው ሜሬጅ ምን ያህል ትልቅ በእግዚአብሔር ዘንድ ትዳር በጣም የከበረ መሆኑን የምታውቀው። ሁሉም ነገር ወደ ራሱ አምጥቶ ነው ትእዛዝ የሚሰጥ። ባሎች ደግሞ ክርስቶስ ቤተክርስቲያንን እንደወደደ እንደሱ ልክ እኔ እንደወደደ እስከ ሞት እኔ እንደወደድኩኝ ሚስቶቻችሁን ውደዱ። ከራሱ አንፃር ነው ትእዛዙን የሚሰጠው። በጣም ባላንስ ያደረገ ነው። አንተም ስትወድ እኔ እንደወደድኩ ውደድ፣ አንቺም ስትገዢ ስታከብሪ እኔን እንደምታከብሪ እንደኔ እኮ ነው ያለው። ምንም እኮ ዲፍረንስ የለውም። አሁን እዚህ ጋር በምንወደው ነው የመጣው እንጂ ልክ ወንድ ልጅ ይከበር ሲባል ሌላ ካምፔን አይደለም። ለራሳችን ነው። እኛ መወደድ እንፈልጋለን አይደል? ሴት ልጅ ትወደድ ሲል እግዚአብሔር እንግዲህ ከራሱ አንፃር ውደዱ ብሏቸዋል። ወንድ ልጅንም አክብሩ ሲባል እንግዲህ ሴቶች ባል መከበር አለበት ሲባል እኔ መወደድ እንደምፈልገው ሁሉ እሱ መከበር ስለሚወድ እንትና ጊቭ ኤንድ ቴክ እኮ ነው። የተለየ ነገር እኮ የለውም እኮ። ልክ ይሄ የተንቀጠቀጡ ምናምን እርሶ ወይኔ ሊደበድቡ ነው አይደለም እኮ። መገዛት እኮ በፍቅር ውስጥ ነው። እኛ አምላካችንን ለምንድን ነው የምንወደው? እግዚአብሔር ለምንድን ነው የምንወደው? ነፃ አድርጎ ስለሚገዛ፣ ይቅር ስለሚለን፣ ስለሚወደን፣ ምህረት ስለሚያደርግልን። በጉልበትም አይደለም እንድንወደው የሚያደርገን። በጉልበት አይደለም፣ በፍቅር ነው። ሞቶልን ነው እንድትወደው ያደረጋል። ሲሆን እኮ ሞተን ነበረ መውደድ የነበረብን አይደል? መዳን የነበረብን ሞተን እኛ ተሰቅለን ነበር ይቅርታ ማግኘት የነበረብን እኮ ከሱ። ግን እሱስ የፍቅርን ጥግ ሞቶ አይደለ የወደደን። ስለዚህ ያ ፍቅር ምን ያደርገናል? ያስገዛናል። እንቀጠቀጥ ሪስፔክት እንድናረግ ያደርገናል። ባልም ደግሞ ለሚስቱ የሚሰጠው ፍቅር ነው ሪስፔክት የሚያደርግ። ያስፈራራኝ አይደለም ወይም ደግሞ እንደነገርኩ የሆነ ነገር ተደቅኖብኝ በቃ አንድ ፈርቻ አይደለም። ፍቅር ነው እኮ መገዛትን፣ ሪስፔክትን። ሪስፔክት ደግሞ ማለት ነው ፍቅር ሪስፔክት ያደርጋል። ይሁን ታግለህ የምታመጣው ነገር አይደለም። ትክክል። የምትታገለው ነገር እኮ አይደለም። ሰዎች ለምን በሌላ ነገር እንደሚያስቡት አለ ማበቃ አትታገለው። ከምትወደው ጋር ስትኖር እሱ ምን ይወዳል ምን ይጠላል በቃ ያንን ነው የምታረገው። ለምሳሌ ሰው ፊት ማይሆን ንግግር ዲስሪስፔክት የሚመስል አይነት ንግግር እንዲናገራት ማይፈልግ ባል አይወድም። ቤት እናወራለን ብትም እንችግራለን። ለሱ ሪስፔክት ሆኖ ያ ካስደሰተው በቃ ለምን ቤት ሰው ፊት ለምን እንደዚህ ትናገርኛለሽ በቃ እኔ ደስ አይለኝም ካለ ቤት ስትሄድ አይደርስም፣ ችግር አለ። ቤት ስትሄድ እንደነገርኩ ቤት ውስጥ ጀጅ ስለማትደራረግ ቤት ሄደ በነፃነት ታወራለህ። ከዛ እሱ ዲስሪስፔክሽን አይደለም ለሱ በጣም ቀላል ነው። ሌላ ነገር እኮ አይደለም። ግን ወንድ ልጅ መከበር አለበት ሲባል ሌላ ጽንፍ የያዘ ምናምን ይመስላል።
መከበር አለበት። ምንም ይሄ እርግጥ ያለ አማርኛ ነው። ወንድ ልጅ መከበር አለበት። ባሎቻችንን እናከብራለን፣ ወንድሞቻችንን እናከብራለን፣ ወንድ ልጅ እናከብራለን። ይሄ እግዚአብሔር የሰጠን ትእዛዝ ነው፣ መጽሐፍ ቅዱሳዊ ትእዛዝ ነው። እዚህ ጋር ስንደርስ የሚያንቀን ነገር አይደለም። ልክ አሁን ለምሳሌ መጸለይ ትእዛዝ ነው እንላለን አይደለ? በቃ ኃጢአት አለመስራት ትእዛዝ ነው ብለን በኮንፊደንስ እንደምናወራው ወንድ ልጅን ሪስፔክት ማድረግ አለብን። ከሌላ ነገር ጋር አይገናኝም። አዎ ይሄ መልእክት እንደ ቆርጣችሁ እንኳን ለነከሊት ብታደርሱልኝ ደስ ይለኛል። በተለይ አሁን ላይ ፍንጥሪቅ የሚያደርጋቸው አንዳንድ እህቶቻችን አላችሁ። አንዳንድ ጎፈላችሁ ወንዶች እንዳላችሁ ሁሉ ሴቶችም ትንሽ የባህሪ ለውጥ የምታሳዩ አንዳንድ አላችሁ። ሴቶች ማለት ይከብዳል የባህሪ ለውጥ የሚያሳይ። ሴት እኮ ባህሪ ለውጥ አታሳይም በነገራችን ላይ የሆርሞን ለውጥ እንጂ። ወንድ ልጅ ማክበር ማለት ተደብደቢ፣ ተረገጪ፣ ክፉ ነገር ያድርግብሽ፣ አንቺ ብቻ ተበዳይ እሱ በዳይ ብቻ ይሁን ማለት አይደለም። መከባበር የገባው ሰው በሰላም ይኖራል። ቅድም ስናገር ሰምታችሁ ከሆነ የባለቤቴ ውጤት ትልቁን ቦታ ይዛልና ወጉ ይድረሰኝ እኔም ተንበርክኬ የታባቱ ጀግና መስኮቱን አውርድ እንግዲህ ፖፑላር ኤሌክትሮኒክስ እንግዲህ ቃሉን በመጠበቅ ለአርቲስት ሱራፌል ተካ የመኪናውን ሽልማት አስረክቦታል ማለት ነው። በጣም ነው ከልብ የምናመሰግነው። በዚህ ማከለ አዶናይንም ከልብ እናመሰግናለን። አሁን ላይ ለጥበብ ብዙ ዋጋ የከፈሉ አርቲስቶችን እንግዲህ ሁለተኛ ነው። ከዚህ ቀደም ጋሼን ሰለሞንን እንግዲህ አንድ የመኪና ባለቤት አድርጎታል። 1 ሚሊዮን ፎሎወር አስገብተን መኪናውን ወስደዋል። በዚህ መርሃ ግብር ላይ ከተናገራቸው ነገሮች በጣም ያስገረመኝን ወደ እናንተ ላቀብላችሁ። ከዚህ ቀደምም የተለያዩ ቦታዎች ላይ ሲናገሩ ሰምተናል። ነገር ግን ከዚሁ ቪዲዮ ላይ ቀንጨብ አድርገን ይዘንላችሁ መተናል። ሀብታም መሆን አልፈልግም፣ ድሃ መሆንም አልፈልግም። ሀብታም ለመሆን በርካታ አማራጮች ነበሩ፣ ግን ንጽህና ይጎላቸዋል። በእንደዚህ አይነት በአቋራጭ መልኩ ደግሞ ሀብታም ለመሆን ህሊና አይፈቅድም። የተለያየ ዓለም ዞሬያለሁ፣ አውሮፓ፣ አሜሪካ ዞሬያለሁ። መቅረትም አልፈልግም። ባለቤቴ አሜሪካ ሆኜ ስንደዋወል ምን እያሰብክ ነው አለችኝ። አሜሪካ ስላለሁ 1 ዓመት ተኩል ነው የተቀመጥኩትና ምን ታስባለህ አለችኝ። እዚህ እኮ ቲያትር የለም አልኳት። ቲያትር ነው የምወደው እኔ፣ ቲያትርን ጥዬ መኖር አልችልም ብዬ ነገርኳት። በዚህ ላይ አፄ ቴዎድሮስን ያክል ጀግና ካራክተር ሰርቼ አገር ልክድ አልችልም። ይሄ ከልቤ ነው። ምክንያቱም አገር ከካድኩማ ከልቤ እየሰራኋቸው አልነበረም ማለት ነው። ያን አፄ ቴዎድሮስን እና እሳቸው ከደሜ ጋር ተዋህደዋልና እሳቸውም ራሱ እዛ እንድኖር የሚፈልጉም አይመስለኝም እና ይሄንን የነገርኳት። ከዛ በኋላ ተመለስኩ፣ ወደ ኢትዮጵያ መጣሁ። በመምጣቴ እናንተን ደጋግ ሰው መልካም ሰው ያገኘሁት ስለመጣሁ ነው። እውነት ስለመናገር ምን ለማለት ፈልጌ ነው፣ እግዚአብሔር ያያል፣ ይመርጣል። ትክክል። ማየትም መምረጥም ብቻ ሳይሆን ሰው ይሰጣል። ትክክል። ፈጣሪ ሲወድ ሰው ነው የሚሰጠው። እንግዲህ ለአርቲስት ሱራፌል ተካ መኪና የተሰጠበት ትልቁ ምክንያት የፖፑላር ኤሌክትሮኒክስን የቲክታክ አካውንት 1 ሚሊዮን በማስገባት ኢትዮጵያውያን ተረባርበውበታል። እንግዲህ ለመላው ኢትዮጵያውያንም እንኳን ደስ ያላችሁ፣ ለወንድማችንም ለአርቲስት ሱራፌል ተካም እንኳን ደስ ያለ፣ ለፖፑላር ኤሌክትሮኒክስም ቴንክ ዩ። እኔም ደግሞ ቢያንስ አርቲስት ባሉን እንኳን ወደፊት አትሊስት መሆን አይቀርም አይደል ጊዜ። ለዛ ደግሞ መኪና እንኳን ባትገዙልኝ ሲንጀሮን መኪና ገዝታችሁልኝ እያረኩኝ ኑሮዬን ብደጉምባት ወዳችኋለሁ። ቤተሰቦች ቪዲዮን አይታችሁ ጨርሳችኋል። አፕሮቫል ይኸው ሰተናችኋል። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን ቪዲዮ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። በ10 ዓመት 8 ሳይቶች አሁን ላይ በሳር ቤት፣ በፒያሳ፣ በአዋሬ፣ ሀያት እንዲሁም ገላን ላይ የንግድ ሞሎችን እያስገነባ ነው።
ቀድሞ 10% ከከፈሉ 35% ደግሞ ቅናሽ አለው። ሹክ ልበላችሁ ብዬ ነው። እወዳችኋለሁ። ቴንክ ዩ